እንደምን ኖራችኋል እንደምን ከርማችኋል እንደምን አላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ዝነኛና ታዋቂ ትሆናላችሁ እዚህ ከመጣችሁ በህይወታችሁ አንድ እርምጃ ወደፊት ፈቀቀቀቀቅ ምትልበት ቦታ ሆኗል ይሄ 6 ጊዜ አሸነፈው በሰባተኛው መኪና በየዙሩ 40,000 ብር ነው ሽልማቱ 40,000 ብር ነው ሽልማቱ 75 ነጥብ በላይ መጣ ደግሞ አስቤዛ ሸምተለት ከ80 ነጥብ በላይ መጣ ደግሞ ቀጥታ ወደ ተርናመንቱ ይገባል ማለት ነው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ እኔ ነጻነት ወርቅነህ ባላለሁ መምህር አለማየሁ ይመጣል ዓለም ፀሐይ ትመጣለች ጥያቄውን ከማን እንደምንጀምር 2000 ብር አሸንፈው ነው ጥያቄውን ጀምሩት የኤሌክትሪክ መኪና ነው ሽልማቱ ማደያ አትሄዱም ጋዝ ተወደደ አልተወደደ ጨምራል እናንተ አይመለከታችሁም የመኪና ዘይት አያስፈልገው ማደያ ውስጥ አትታዩም የኤሌክትሪክ መኪና ድምጽ የሌለው ከስልካችሁ ጋር ሳሎን ቻርጅ የምታርጉት ተነስቷል እየሄደ ነው አትሰሙትም እሺ እንኳን ደህና መጣችሁ መምህር አለማየሁ እና ዓለም ፀሐይ ደርቢ ነው ከፍተኛ ደርቢ ነው ያለማየሁና ያለም ፀሐይ የመምህርና የርዕሰ መምህር ደርቢ እሺ ቀድመን ከጥያቄውን ጀምራል እኔ ቀድማችኋል ስል ነው የምትጀምሩት ቫሩሉ እንጠቀማለን ብዙ ጊዜ ሊፍት ወይም አሳንሳር ብዙ ጊዜ ሊፍት ወይም አሳንሳር የሚገኙባቸው ቦታዎችን ጥቀስ መምህር አለማየሁ ትላልቅ ህንጻዎች ላይ ስንተኛው መልስ ነው ሁለተኛው ዓለም ፀሐይ አንደኛውን ከመለሽ ይሆናል ያ ትልቅ ድርጅቶች ላይ ነው ትልልቅ ድርጅቶች ላይ አራተኛው እሺ በሁለተኛው እነሱ በልጠዋል ብዙ ጊዜ ሊፍት የሚገኝባቸው ቦታዎች አንደኛው ሆቴል ሁለተኛው ሞል ሶስተኛው ሆስፒታል አራተኛው መስሪያ ቤቶች ነው መስሪያ ቤቶች ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣ ዝነኛና ሀብታም ታዋቂ ስቃችሁ ሚሊዮነር ትሆናላችሁ በየዙሩ 40,000 ብር ተከሰረ በሰባተኛው መኪና የኤሌክትሪክ መኪና ነው ቆንጆ ሳቅ ለልጅ የሚተላለፍ ጥሩ ጥረን ያለው ንብረት የሆነ ሳቅ ስቃችሁ ነው ታዲያ እዚህ ታዋቂ ሆናችሁ ሚሊዮነር የምትሆኑት የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የራዜል ቤተሰቦች እንኳን ደህና መጣችሁ መምህር አለማየሁ ኢያሱ ፀሐይና ኪሮስ ራዜል ማን ናቸው ራዜል የመጽሐፍ ስም ነው መላእክት ጽፈው ለአዳም የሰጡት መጽሐፍ ነው ዓለምን እንዲመራበት እንዲያስተዳድርበት በዚያ ስም እኔ መጽሐፍ ጽፌ ገበያ ላይ ወያለሁ እሱን በተመለከተ ነው መጨረሻ ላይ አንተ ማበረከታለሁ መጨረሻ ላይ ለምን አሁን ለምን ይቻላል የመጀመሪያ መጽሐፍ ነው የመጀመሪያ ነው ዋጋው እዚህ ላይ ባለው ነው አዎ ስጋባለው አንተ ግን አላስከፍል ስጋት እንዳይገባ ዳረኝ ግድ የለም አይ ችግር የለም እሺ በጣም ነው ማመሰግነው ራዝኤል ነው ምን ማለት ነው መጽሐፍ ስም ነው አሁን ተሰውሯል የጠፋ መጽሐፍ ነው እየተፈለገ ያለ ነው እንግዲህ እሱን ለማግኘት ሩጫዎች አሉ በምንኛ ቋንቋ የተጻፈ ነው ቋንቋው በትክክል እስካሁን አልታወቀም ቢታወቅም አሁን መንገር ላይ ይቻል ይሆናል ከመጽሐፉ ጋር የተያያዘ እንትን ስለሚኖረው ቀጣይ ላይ መጽሐፉ በደንብ ስለሚብራራ ሐሳቡን መሸጥ እንዳይሆን መጨረሻ የት ነው ሊታይ ይገኛል ተብሎ የታሰበው ኢትዮጵያ ውስጥ እሺ መምህር አለማየሁ የምን መምህር ነው የቤተክርስቲያን መምህር በየት ነው የምታስተምረው ቀበና መድኃኔዓለም አገልጋይ ነኝ በጣም ጥሩ እስቲ ለዚህ ትውልድ ቢሆን ምን ትላለህ ትውልዱ አሁን በቴክኖሎጂ ሰበብ በተለያየ ዓለም ያለ ኢትዮጵያዊ ከኢትዮጵያዊ ባህል ውጪ ያፈነገጡ ነገሮች የተካሄዱ ነው ኢትዮጵያዊ በመምሰል ሰዎች ኢትዮጵያን የሚያስጠላ ነገር ይሰራሉ የኢትዮጵያ ቤተሰብ ውስጥ የሌለ ነገር ያደርጋሉ
ሰዎች የውሸትም ወይም በፈጠራም ራሳቸውን ለመታወቅ ወይም ከፍ ለማድረግ ይሞክራሉ በሶሻል ሚዲያው ማለት ነው ረጅም ዘመን ዓለም ያለ ሶሻል ሚዲያ ኖሯል በሶሻል ሚዲያ ዓለም የተወሰነ ለውጥ አግኝቷል ኢትዮጵያ ግን በሶሻል ሚዲያ በጣም ትበጠበጣለች እንደዚህ የሆነበት ምክንያት ምንድነው መነሻችን ሀገራዊ ስላልሆነ ነው የራሳችንን ዕውቀት የራሳችንን የቆየውን አባቶቻችን ያቆዩልንን ባህሉን ወጉን ጥበባችንን ዕውቀታችንን መጠቀም ባለመቻላችን እኛ የሌሎቹ ሚሞሪ ሆነን የጃዙር ቅኝ ተገዦች ሆነናል በጉልበት ያልቻሉን ጠላቶቻችን በሚዲያው የዚህ አውሮፓውን ባህል በመጫን ትውልዱን ያጠፉት ነው ያሉ መጀመሪያ ትውልድ አይምሮ ላይ ስራ ካልተሰራ የተሰበሰበው ገንዘብ ወይም የተሰራው ከተማ ሁሉ አንድ ቀን ወደ ፍርስራሽነት የሚቀየርበት ሁኔታ ነው የሚፈጠረው እና ትውልዱ አይምሮ ላይ የሃይማኖት መሪዎች ስሩ እንስራ የሚል መልእክት አለኝ አሁን ቅድም እንዳልከው ሎሬት ጸጋዬ ገብረመድህን ምን አለ አሁን በጦርነት አሸንፈናቸው ቢሄዱም አሁን መልሰው በስስ ነገራችን በመምጣት እያጠቁን ነው ብሏል እንደገና ደግሞ የዘመናዊ ትምህርት ኢትዮጵያ የራሷ የትምህርት ካሪኩለም ለምን የላትም ነበራት እኮ ያንን ማስተካከል ሲቻል ዘመናዊ ትምህርት ተብሎ የመጣው ራሱ አንድ ሌላ ነገር ነው አሁን ሰዎች እኔ እናንተ ከምን ነገራቸው በላይ ጎግል አርግ ይላል ጎግል 20 አመቱ ነው ባይዘው ጎግል የተጻፈለት ነው የሚነግር ችግሩ ሰው አያስታውስም ጎግል ያስታውሳል ነው ጎግል ያረከውን የጻፍከውን ማንንም ትርኪ ምርኪ በየትኛው ዓለም ይሄ ነው ብሎ ያስቀምጠውን ይላል እኔ አሁን ከተወለድኩ ጀምሮ ቡና ለልብ ጎጂ ነው ይላል ከዛ በሆነ ጊዜ ቡና ለደም ጥሩ ነው ለልብ ጥሩ ነው እንደገና ደግሞ መልሶ ቡና ልብን ይጎዳል እንደገና ቡና እንደዚህ ነው ይላል እንደገና ምን ያሉ ፕሮፌሰር መስፍን የሚባሉት ደግሞ ምን አሉ እኛ ትምህርት ቤት የዘመናዊ ትምህርትና የኢትዮጵያን የትምህርት ካሪኩለም ሲናገሩ ምን አሉ የገጠር በተለቀለቀ ቤት ውስጥ የሚኖር ተማሪ ትምህርት ቤት ሄዶ በብሎኬት በተሰራ ትምህርት ቤት ውስጥ ተምሮ ወደዚህኛው ሲመለስ በመሃል የሚያስበው ይሄኛውንና ያኛውን ነው ቤቱ ያስጠላዋል ወይ ደግሞ ትምህርት ቤቱ ያስጠላዋል ምን ጊዜ የምትውልበት ቦታ መልካም እንዲሆን ካንተ ጭንቅላት ጋር ተከክል ሞራል ስለዚህ እንደሱ አይነት ተከክል አንተ ቀደም ያልከው ጋሽ መምህር ነው ይባል ልክ ነው ጋሽ መምህር ይባላል እሺ ስለመጣ በጣም እናመሰግናለን መምህር እናመሰግናለሁ እሺ ትዳርስ እንዴት ነው የሶስት ልጆች አባት ነኝ የኪሮስ አባት ወንዶች መደበኛ ደንበኛ የሚሆኑባቸው ቦታዎች ግሮሰሪ ከሚታወቁ የሙዚቃ አቀናባሪዎች አንዱን ጥቀስ ኤልያስ መልካ አብዛኛው ወንደላጤ ኩሽና ውስጥ የሚኖር ዕቃ ምን ሊሆን ይችላል ብረት ድስት አንዲት ሴት ልጅ ከመውለዷ በፊት ባሏ እንዲያቆም የምትፈልገው ነገር ምን ሊሆን ይችላል አምሽቶ መግባት ወንዶች መደበኛ ደንበኛ የሚሆኑባቸው ቦታዎች ውስጥ ግሮሰሪ ሁለተኛው መልስ ነው ከሚታወቁ የሙዚቃ አቀናባሪዎች ውስጥ አንዱን ጥቀስ ኤልያስ መልካ አንደኛው ኤልያስ መልካ አብዛኛው ወንደላጤ ኩሽና ውስጥ የሚኖር ዕቃ ምን ሊሆን ይችላል ድስት የሌለው ወንደላጤ ካከረው ነው የሚጓሰው ፌስታል የሚቀቀለው አንዲት ሴት ልጅ ከመውለዷ በፊት ባሏ እንዲያቆም የምትፈልገው ነገር ምን ሊሆን ይችላል ማምሸቱን እሺ ያሱ እንዴት ነው አለውልህ ራዚል መጽሐፍ አንብበዋል ጎሽ ስንት አለ የቅርብ ሰው ስለሆን ካንተ ብዙ መጽሐፍ ነው ያለ ራዚል ስንት አለ 10 ምን መስራው ያሳን ባንክ ቤት ነው መስራው ባንክ ቤት ነው መስራው ስራ እንዴት ነው ቆንጆ ነው መልካም ነው የባንክ ስራ እንዴት ነው የባንክ ስራ እስከ ወደርከው ድረስ በጣም አሪፍ ነው አካውንት ከፈቱ ትላላችሁ እንላለን
አንተ ከፍተሃል ሞባይል አንተ ከፍተሃል ሞባይል ባንኪንግ አለ ፎቶ ብቻ መታወቂያ ይኖራል ከዛ መታወቂያ ለማለት ያምሳ ፎቶ ብቻ ብሎ እኮ ነው የሚጀምሩት አሪፍ ነው ትዳርስ እንዴት ነው አለ ጋሽ ልጆች መጥተዋል አንድ ቆንጆ ወንድ ወለዱን እየበላ ነው ወንዶች መደበኛ ደንበኛ የሚሆኑባቸው ቦታዎች ጸጉር ቤት ከሚታወቁ የሙዚቃ አቀናባሪዎች አንዱን ጥቀስ ካሙዙ ካሳ አብዛኛው ወንደላጤ ኩሽና ውስጥ የሚኖር ዕቃ ምን ሊሆን ይችላል ባልዲ አንዲት ሴት ልጅ ከመውለዷ በፊት ባሏ እንዲያቆም የምትፈልገው ነገር ምን ሊሆን ይችላል ሱስ ብራቮ ወንዶች መደበኛ ደንበኛ የሚሆኑባቸው ቦታዎች ጸጉር ቤት ለወሬ የሚከደል ጸጉር ቤት እኮ ከሚታወቀው የሙዚቃ አቀናባሪዎች ውስጥ አንዱን ጥቀስ ከምዙ ካሳ አብዛኛው ወንደላጤ ኩሽና ውስጥ የሚኖር ዕቃ ምን ሊሆን ይችላል ባሊ አንዲት ሴት ልጅ ከመውለዷ በፊት ባሏ እንዲያቆም የምትፈልገው ነገር ምን ሊሆን ይችላል ሱስ ፀሐይ አቤት እንዴት አለሽ ክብሩ ይስፋ ለመድኃኔዓለም ጎሽ ምን ነው የምትሰሪው ፀሐይ የአድማ ብተና አባል ነኝ ምን ሰራላችሁ እሺ ፀሐይ አግብተሻል አላገባው እንዴ ተበተን ወንዶ ይበኩ የት ታገኘው ከሚታወቁ የሙዚቃ አቀናባሪዎች ውስጥ አንዱን ጥቀሽ ጊልዶ ካሳ አብዛኛው ወንደላጤ ኩሽና ውስጥ የሚኖር ዕቃ ምን ሊሆን ይችላል በራድ ማንቆርቆሪያ አንዲት ሴት ልጅ ከመውለዷ በፊት ባሏ እንዲያቆም የምትፈልገው ነገር ምን ሊሆን ይችላል ካላስፈላጊ ጓደኞች ጋር መዋል አላስፈላጊ መሰባሰብ ነው የሚሉት ተበተን ከሚታወቁ የሙዚቃ አቀናባሪዎች ውስጥ አንዱን ጥቀስ ጊልዶ ካሳ አብዛኛው ወንደላጤ ኩሽና ውስጥ የሚኖር ዕቃ ምን ሊሆን ይችላል ማንቆርቆሪያ የሻይ ማንቆርቆሪያ የት እንደምቱ ያወቅን አንድ ሴት ልጅ ከመውለዷ በፊት ባሏ እንዲያቆም የምትፈልገው ነገር ምን ሊሆን ይችላል ካላስፈላጊ ጓደኛ ማብዛት ጓደኛ ታብዛ ይላሉ እንጂ ያው ሴቶቹን ነው እንጂ ወንዶቹን እንኳን ነው ኪሮስ እንዴት ነህ እግዚአብሔር ይመስገን ጎሽ አባት መምህር አለማየሁ ደራሲ ናቸው እንደገና ደግሞ የሃይማኖት መምህር ናቸው አንተስ ምንድነው የሚሆን እቅድክ አሁን ወደፊት ኮምፒውተር ሳይንስ ተምሬ ከረችን ኢትዮጵያ መለወጣው ወንዶች መደበኛ ደንበኛ የሚሆኑባቸው ቦታዎች ፊልም ቤት ከሚታወቁ የሙዚቃ አቀናባሪዎች አንዱን ጥቀስ አብነት አጎናፍር አብዛኛው ወንደላጤ ኩሽና ውስጥ የሚኖር ዕቃ ምን ሊሆን ይችላል መዘፍዘፍ አንዲት ሴት ልጅ ከመውለዷ በፊት ባሏ እንዲያቆም የምትፈልገው ነገር ምን ሊሆን ይችላል አላስፈላጊ ወጪ ማውጣት ብራቮ ወንዶች መደበኛ ደንበኛ የሚሆኑባቸው ቦታዎች ፊልም ቤት ከሚታወቁ የሙዚቃ አቀናባሪዎች አንዱን ጥቀስ አብነት አጎናፍር አብዛኛው ወንደላጤ ኩሽና ውስጥ የሚኖር ዕቃ ምን ሊሆን ይችላል ማስታጠቢያ መዘፍዘፊያ ሳፋ አንዲት ሴት ልጅ ከመውለዷ በፊት ባሏ እንዲያቆም የምትፈልገው ነገር ምን ሊሆን ይችላል አላስፈላጊ ወጪ መጥፎ አይደለም አምሳዎች ሰዎች ያሉትን እንናገራለን እናያለን ወንዶች መደበኛ ደንበኛ የሚሆኑባቸው ቦታዎች አንደኛው ጸጉር ቤት ሁለተኛው ግሮሰሪ 3 እና 4 አራተኛው ምግብ ቤት አራተኛው ፑል ቤት ከሚታወቁ የሙዚቃ አቀናባሪዎች አንዱን ጥቀስ አንደኛው ኤልያስ መልካ ሁለተኛው አበጋዝ ክብሮክ ሶስተኛው ከምዙ ካሳ አራተኛው ጊልዶ ካሳ ነው አንደኛው የሙዚቃ አቀናባሪ በኢትዮጵያ ማን ነው ሙላቱ አስታጥቄ ይባላል ሙላቱ አስታጥቄ ሆሊውድ ውስጥ ብዙ ፊልሞች ለማጀቢያነት የሰራ የአፍሪካ ጃዝ የሚል የመሰረተ የሙዚቃ ጆሮ ያለው ኖታ ማንበብ የሚችል ድንቅ ነው
ሙላቱ አስታጥቄ የኢትዮጵያ ትልቅ ሙዚቀኛ ነው። ፍቅሯ ቀለለ ስል እሷን አዘዘብኝ ልታንገላታኝ ነው ወይዳዬ አብሳዬ የሚሉ የሙሉቀንን አብዛኞቹ ሙዚቃዎች ያቀናበረው ሙላቱ አስታጥቄ ነው። አብዛኛው ወንደላጤ ኩሽና ውስጥ የሚኖር ዕቃ ምን ሊሆን ይችላል? አንደኛው ሻማን ቆርቆሪያ ነው 234 ሁለተኛው መጥበሻ ሶስተኛ ስቶቭ አራተኛው ቢላና መክተፊያ አንድ ሴት ልጅ ከመኖሯ በፊት ባሏ እንዲያቆም የምትፈልገው ነገር ምን ሊሆን ይችላል? ማምሸት ሱስ ጓደኛ ማብዛት አራተኛው መጠጥ ነው መጠጥ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመዝናኛና ሀብታም ታዋቂ ስቃችሁ ሚሊዮነር ትሆናላችሁ እዚህ ከመጣችሁ በህይወታችሁ አንድ እርምጃ ወደፊት ፈቀቀቀቀቀቀ የምትሉበት የኤሌክትሪክ መኪና ነው ሽልማቱ የ2000 አሁን አዲስ መኪና ማንም ያልነዳው 00 የ2000 አሁን ድምጽ የሌለው ነው እንቁላል የሆነ መኪና ሳሎን ድረስ ከስልካችሁ ጋር ቻርጅ የምታደርጉት ነው ማዲያ ውስጥ አትታዩም ዘይት አይፈልግም ምንም ነገር አይፈልግም የራዝኤል ቤተሰቦች 72 ነጥብ ነው ያመጡት 72 ነጥብ አምጥተዋል ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ይሄ ደግሞ ለኔ ሸለሙኝ ነው እንኳን ደህና መጣችሁ የዓለም ፀሐይ ቤተሰቦች ዓለም ፀሐይ ብዙነሽ እንግዳሸትና ቃል ኪዳን እንኳን ደህና መጣችሁ እሺ ዓለም ፀሐይ ዳንሽ ርዕሰ መምህርት ጥርስን ከማጽዳት ሌላ ሰዎች የጥርስ ብሩሽን ለምን ሊጠቀሙበት ይችላሉ? ጸጉር ቀለም ለመቀባት ሰዎች ቤት ውስጥ በብዛት የማያበስሉት ሬስቶራንት የሚያዙት የምግብ አይነት ጥቀሽ። አረስቶ አንድ ሼፍ አንቺ የምትበዩን ምግብ ከማብሰሉ በፊት ምን ባያደርግ ደስ ይልሻል? ፍላጎት ቢጠይቅሽ ሰዎችን መንከባከብ የሥራው አይነት የሆነ ሙያ ጥቀሽ። ሕክምና ጥርስን ከማጽዳት ሌላ ሰዎች የጥርስ ብሩሽን ለምን ሊጠቀሙበት ይችላሉ? ጸጉር ቀለም ለመቀባት የጸጉር ቀለም ለመቀባት ሰዎች ቤት ውስጥ በብዛት የሚያበስሉት ሬስቶራንት የሚያዙት የምግብ አይነት አሮስቶ አንድ ሼፍ አንቺ የምትበዩን ምግብ ከማብሰሉ በፊት ምን ባያደርግ ደስ ይልሻል ስትባል ዓለም ፀሐይ ምን አለች? ቢያማክረኝ ሰዎችን መንከባከብ የሥራው አይነት የሆነ ሙያ ጥቀስ። ሕክምና ነርስ ብዙ አለሽልኝ አለውልሽ ድምጽሽን ከፍ አድርጊ ጥርስን ከማጽዳት ሌላ ሰዎች የጥርስ ብሩሽን ለምን ሊጠቀሙበት ይችላሉ? ጫማ ለማጽዳት ሰዎች ቤት ውስጥ በብዛት የማያበስሉት ሬስቶራንት የሚያዙት የምግብ አይነት ፓስታ ፉርኖ አንድ ሼፍ አንቺ የምትበዩው ምግብ ከማብሰሉ በፊት ምን ባያደርግ ደስ ይልሻል? የታዘዘውን በደንብ መስራት ሰዎችን መንከባከብ የሥራው አይነት የሆነ ሙያ ጥቀሽ። መስተንግዶ ብራቮ ጥርስን ከማጽዳት ሌላ ሰዎች የጥርስ ብሩሽን ለምን ሊጠቀሙበት ይችላሉ? ለጫማ ማጽጃ ጫማ ያጽዳል ጎበዝ ሰዎች ቤት ውስጥ በብዛት የማያበስሉት ሬስቶራንት የሚያዙት የምግብ አይነት ጥቀሱ። ፓስታ ፉርኖ አንድ ሼፍ አንቺ የምትበዩን ምግብ ከማብሰሉ በፊት ምን ባያደርግ ደስ ይልሻል ስትባል ብዙዬ ምን አለች? የታዘዘውን ቢሰራ ሰዎችን መንከባከብ የሥራው አይነት የሆነ ሙያ ጥቀሱ። መስተንግዶ እንግዳሸት እንዴት አለ? ጥርስን ከማጽዳት ሌላ ሰዎች የጥርስ ብሩሽን ለምን ሊጠቀሙበት ይችላሉ? ተቆሻሻ ማጽጃ ሰዎች ቤት ውስጥ በብዛት የማያበስሉት ሬስቶራንት የሚያዙት የምግብ አይነት በርገር አንድ ሼፍ አንተ የምትበላውን ምግብ ከማብሰሉ በፊት ምን ባያደርግ ደስ ይልሃል? ንጽህናውን ቢጠብቅ ሰዎችን መንከባከብ የሥራው አይነት የሆነ የሙያ ጥቀስ። ትምህርት ቤት ጥርስን ከማጽዳት ሌላ ሰዎች የጥርስ ብሩሽን ለምን ሊጠቀሙበት ይችላሉ? ቆሻሻ ለማጽዳት ጠባብ ነገርን ለማጽዳት ሰዎች ቤት ውስጥ በብዛት የማያበስሉት ሬስቶራንት የሚያዙት የምግብ አይነት ጥቀሱ። በርገር አንደኛው መልስ ነው። አንድ ሼፍ አንተ የምትበላው ምግብ ከማብሰሉ በፊት ምንም ባያደርግ ደስ ይላል? ንጽህናውን ቢጠብቅ እጁን ሳይታጠብ ባይሰራ ሰዎችን መንከባከብ የሥራው አይነት የሆነ ሙያ ጥቀስ። ትምህርት ቤት
እሺ ቃል ኪዳን እንዴት ነሽ? እግዚአብሔር ይመስገን። ጥርስን ከማጽዳት ሌላ ሰዎች የጥርስ ብሩሽን ለምን ሊጠቀሙበት ይችላሉ? ጄል ለመለጠፍ። ሰዎች ቤት ውስጥ በብዛት የማያበስሉት ሬስቶራንት የሚያዙት የምግብ አይነት ጥቀሽ። ክትፎ። አንድ ሼፍ አንቺ የምትበዩን ምግብ ከማብሰሉ በፊት ምን ባያደርግ ደስ ይልሻል? ቅባታማ ነገር ባያበዛ። ሰዎችን መንከባከብ የሥራው አይነት የሆነ ሙያ ጥቀሽ። ምግብ ቤት። ጥርስን ከማጽዳት ሌላ ሰዎች የጥርስ ብሩሽን ለምን ሊጠቀሙበት ይችላሉ? ጄል ለመለጠፍ፣ ፀጉር ለማስተካከል። ሰዎች ቤት ውስጥ በብዛት የማያበስሉት ሬስቶራንት የሚያዙት የምግብ አይነት ጥቀሱ። ክትፎ። አንድ ሼፍ አንቺ የምትበዩ ምግብ ከማብሰሉ በፊት ምን ባያደርግ ደስ ይልሻል? ቅባት ነገር ባያበዛ። ሰዎችን መንከባከብ የሥራው አይነት የሆነ የሙያ ጥቀሱ። ምግብ ቤት። መጥፎ አይደለም። ጥርስን ከማጽዳት ሌላ ሰዎች የጥርስ ብሩሽን ለምን ሊጠቀሙበት ይችላሉ? አንደኛው ፀጉር ለማጽዳት፣ ሁለተኛው ፀጉር ቀለም ለመቀባት፣ ሶስተኛው ጫማ ለማጽዳት፣ አራተኛው ጠባብ ነገር ለማጽዳት ነው። ሰዎች ቤት ውስጥ በብዛት የማያበስሉት ሬስቶራንት የሚያዙት የምግብ አይነት ጥቀሱ። አንደኛው በርገር ነው፣ ሁለተኛው ፒዛ፣ ሶስተኛው አሩስቶ፣ አራተኛው ሸክላ ጥብስ ነው። አንድ ሼፍ አንተ የምትበላውን ምግብ ከማብሰሉ በፊት ምን ባያደርግ ደስ ይልሃል? አንደኛው መጸዳጃ ቤት ባይሄድ፣ ሁለተኛው እጁን ሳይታጠብ ባይሰራ፣ ሶስተኛው ፀጉሩን ባይነካካ፣ አራተኛው አፍንጫውን ባይነካካ። ሰዎችን መንከባከብ የሥራው አይነት የሆነ ሙያ ጥቀስ። አንደኛው ነርስ ነው። 2 3 4 አልተመለሰም። ሁለተኛው ሞግዚትነት ነው። ሶስተኛው የእርዳታ ድርጅት ነው። አራተኛው የውበት ሳሎን ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣል። ዝነኛና ሀብታም ታዋቂ እስካችሁ ሚሊዮነር ትሆናላችሁ። በየዙሩ 40 ሺህ ብር በተከሰተ ጊዜ በሰባተኛው መኪና የኤሌክትሪክ መኪና የ2000 አሁን ነው። እዚህ ከመጣችሁ ህይወታችሁ አንድ እርምጃ ወደፊት ፈቀቀቀቀቅ ትላላችሁ። ስቃችሁ ሚሊዮነር፣ ታዋቂ ሆናችሁ ሚሊዮነር፣ ምክንያታዊ ሚሊዮነር፣ የሚታወቅ ሚሊዮነር ትሆናላችሁ። የራዝኤል ቤተሰቦች ያመጡት ነጥብ 72 ነጥብ ነበረ። የዓለም ፀሐይ ቤተሰቦች ያመጡት ነጥብ ደግሞ 62 ነጥብ ነው። በ10 ነጥብ ልዩነት አለው። የራዝኤል ቤተሰቦች ከኛ ጋር ይቆያሉ። የዓለም ፀሐይ ቤተሰቦች ደግሞ ቢቆዩ አራት ይሉ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የራዝኤል ቤተሰቦች መምህራን የጻፉት መጽሐፍ ነው። ራዝኤል ይባላል። የመጽሐፍ ርዕስ ነው። ራዝኤል ነገሮችን በምልክት በመግለጽ 40 ሺህ ብር የሚያገኙበት ቦታ ላይ ደርሰዋል እና መምህር አንድ መዝሙር ያቀርቡልናል። ትኩነነ ቤዛ ማርያም 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 ትኩነነ ቤዛ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ኢያሱ እርግጠኛ ስትሆን ነፂ እንጀምር በለኝ። እንጀምር። እሺ ነፂ እንጀምር። ባዶ ዳሽ ቤት ዘር ድልድይ በር ከበር ቀጥሎ ምን አለ? መስኮት አጥር ብራቮ። ቤት ማብቃት ዱቄት ብራቮ ዱቄት ቀጥቀጣል ዳይቦ መኪና መንዳት
ወታደር ፖሊስ ማዕረግ እሺ አዎ ኮማንደር ኢንስፔክተር ጀነራል እሱ አጠቃላይ ምን ይባላል መለዩ ሜዳሊያ ማዕረግ ነው ወታደር ማዕረግ አለቃ ነበር አለቃ አሪፍ ሰው ቀይ ና ኪሩ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ብራቮ 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 ኪሮስ የማይጣፍጥ ሎሚ መሬት ዱካ ዱካ ሳት መጥበሻ ወንደላት ሰማይ ኮከብ እንደዚህ አይነት እውቀት በስመ አብ እንዲህ አይነት እውቀት አይኖርም እኮ 40,000 ብር 40,000 ብር እንኳን ደስ አላችሁ እንኳን ደስ አላችሁ እንኳን ደስ አላችሁ ብራቮ 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 ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ የራዝኤል ቤተሰቦች 40,000 ብር አሸናፊ ሆነዋል 40,000 ብር አሸናፊ ሆነዋል ይህ የኢቢኤስ ቴሌቪዥን ነው የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው ሽልማቱ የ2000 አሁን የኤሌክትሪክ መኪና ነው ሚሊዮን ብር የሚያወጣ መኪና ነው እኔ ነፃነት ወርቅነህ እባላለሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ክፉ አይንካችሁ ብራቮ ብራቺ ሳት